እስኪ እግረ መንገዳችንን ደግሞ ማወቅ ማለት የሆነ ነገር መገንዘብ እስከሆነ ድረስ የሚያምታቱን ትሪክ የሆኑ ሶስት ነገሮች አሉ። እነሱን እንመልከት። እነማን ናቸው? አይቲ ኢንፎርሜሽን ቴክኖሎጂ፣ አይሲቲ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ኤንድ አይኤስ ኢንፎርሜሽን ሲስተም ይምታቱብናል። እስኪ እነሱን ግልጽ እናርጋቸው። አይቲ ማለት ምን ማለት ነው? አይቲ ማለት ምንድነው? ዲጂታል ዲቫይስ ዛት ፕሮቫይድ ኢንፎርሜሽን ነው። ፕሮቫይድ የሚለው እነዚህ ነገር ይጨምራል። ወይም አይቲ ስንል ባጭሩ ቴክኖሎጂ ዲቫይስ ራሳቸውን ነው ማለት ነው። ራሱ ቴክኖሎጂውን እነማን? ኮምፒውተር፣ ስልክ፣ ፕሪንተር፣ ስካነር ምናምን ዲቫይሶች ምን ይባላሉ? ኢንፎርሜሽን ቴክኖሎጂ ናቸው። እነዚህ ዲቫይሶች ቴክኖሎጂዎች ምን የሚሰጡን ነው? ኢንፎርሜሽን ፕሮቫይድ ሲያደርጉልን አይቲ እንለዋለን። አይሲቲስ ምንድነው ነው? አይሲቲ ደግሞ አንድ ሌብል ከፍ ይላል። አይቲ ፕላስ ኮሚኒኬሽን። እነዚህ ዲቫይሶች ምን ሲሆኑ ነው? ምን ሲጨመርባቸው ነው? ኮሚኒኬሽን ኢንተርኔት ሲጨመርባቸው፣ የኢንተርኔት አገልግሎት ሲሰጡ፣ እርስ በርሳቸው ግንኙነት ሲፈጽሙ እነዚህ ዲቫይሶች አይሲቲ እንለዋለን። ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ እንለዋለን። ኢትስ አይቲ ፕላስ ዋት ኮሚኒኬሽን ነው። ኢት ኤክስፓንድ አይቲ ነው። አይቲ በአንድ ዲግሪ ከፍ ሲል አይሲቲ እንለዋለን። ከዲቫይስ ላይ ኢንተርኔት ኮኔክሽን ሲጨመርበት። አይኤስስ ምንድነው ነው? ኢንፎርሜሽን ሲስተም ደግሞ ሰፋ ያለ እያደገ ይመጣል። ምንድነው እሱ ደግሞ? ሃው እንዴት ፒፕል ፕሮሰስ ኤንድ ቴክኖሎጂዎች በጋራ ኢንፎርሜሽን ማኔጅ ለማድረግ የሚሰሩበት አካሄድ ነው። አያችሁ እንዴት ይሰራሉ? መስተጋብራቸው ምንድነው? እርስ በርስ ያላቸው ግንኙነት ምንድነው ብሎ አጠቃላይ ሲስተሙን ምን ተብሎ ይጠራል? ኢንፎርሜሽን ሲስተም። ወይም ደግሞ አይኤስ ማለት ኢንፎርሜሽን ሲስተም ማለት አይሲቲ ፕላስ ፒፕል ከሱ ጋር ምን የሆኑ ናቸው? ሰዎችን ይጨምራል። ሰዎችን ብቻ አይደለም፣ ማንን ይጨምራል? ፕሮሰሱን ይጨምራል። እነዚህ በጋራ እንዴት ነው መረጃን የሚያሳልጡልን? ግንኙነታቸው እንዴት ነው? ምን ይመስላል? ሌላው ያለ ግንኙነት ብሎ የሚያጠና ከሆነ ኢንፎርሜሽን ሲስተም ነው። አያችሁ ይምታቱብናል፣ ግን የተለያዩ ናቸው። ከታች አይቲን እናገኛለን። አንድ ደረጃ ከፍ ሲል ኢንተርኔት ኮኔክሽን እርስ በርስ ግንኙነት ሲኖረው አይሲቲ ይባላል። ሲስተሙ በአጠቃላይ ደግሞ ሰውን ጨምሮ ፕሮሰስ አንዱ ከአንዱ አካሄድ ኢንፎርሜሽን ሲስተም ይባላል። እግረ መንገድ ይሏቸዋል። ይህ ነው። ዝም ብለን ነገሮችን ሸምድደን ከመሄድ ይልቅ አብሮ እግረ መንገዳችንን የሆነ ነገር መያዝ አለብን።